جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا سبحانه وما خلقت الجن والإنس إلا ليعبدون يسول جوتشنم يهون አጋንንቶችን የፈጠርኩበት ዓላማ እኔን ብቸኛ አድርገው እንዲገዙኝ ነው በማለት አላሁ ጀለ ወዐዝ የተፈጠርንበትን ዓላማ ለሴቱም ለወንዱም ነገረ ኢዘን ወማ خلقت الجن والإنس ብሎ ሲል አጋንንትንም ሆነ ሰውን ብሎ ሲል እዚያው ሴትም አለች ኢዘን في التكاليف በማዘዙ ረገድ ላይ ሁለቱም እኩል የሆነ ታዛዥነት አላቸው ከሴት ልጅ ማንነት ጋር የሚሄዱ ለሴት ልጅ ጫና የሚሆኑ ነገሮች በሙሉ በእስልምና ሃይማኖት ምን ተደርጓል ተናዙል ተደርጓል ታልፏል ለሴት ልጅ ክብር ሲባል ለምሳሌ ሶላተል ጀማዓ መስጂድ ተመላልሶ መስጊድ ላ ጀማዓ ወለል ጁሙዓ ሁለቱንም ተመላልሶ መስጊድ ሴት ልጅ ላይ ግዴታ አልሆነባትም የፈለገች እንደሆነ ደግሞ ክብሯ ሊነካ አይገባም قال الحبيب صلى الله عليه وسلم لا تمنعوا إماء الله مساجد الله وبيوتهن خير لهن يا الله ባሪያዎች ሴቶችን እንዳትከለክሏቸው መስጂድ ይላለው ያሉ እንደሆነ وبيوتهن ቤታቸው ደግሞ ለነሱ የሚሻላቸው እሱ ነው አሉ ነብዩ ሰለዋቱ ረቢ ወሰላም አለይሂ ኢዘን ግዴታ አይደለም መስጂድ ተመላልሶ መስገድ በወንድ ልጅ ግድ ሲሆን ሴት ልጅ ግን እቤት ብትሰግድ ይሻላታል ለተለያየ ምክንያት መስጂድ ሄዳለው ብላ ያለች እንደሆነ ግን እንዳትከለክሏታል ኢብኑ ዑመር ረዲየላሁ ዐንሁማ ይህንን ሐዲስ ያስተላልፉ ልጃቸው ሳሊም አጠገባቸው ቁጭ ብለው ያደምጣሉ والله لأمنعنهن አሉ والله لأمنعنهن አሉ እኔማ والله ከለክላቸዋለሁ ይላል غضب ابن عمر رضي الله عنهما قائلا ثم قال اني نبي صلى الله عليه وسلم መስጂድ ሄዳለው ብለው ካሉ እንዳትከለክሏቸው ብለዋል ብዬ የነገርኩ ምልህ ተገስደህ ደግሞ والله ከለክላቸዋለሁ ብለህ ትላለህ ካሁን በኋላ አላናግርህም ማለት እንዴት ነው የነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ አስተምሮ መጥቷል ብዬ የነገርኩ እንዴት ነው ከለክላቸዋለሁኝ ብለህ والله ብለህ የምታረጋግጥልኝ በማለት ኢብኑ ዑመር ተቆጡና والله ካሁን በኋላ አላናግርህም ብለው አሉ ከዛ በኋላ ሽማግሌ ገርቶ አስታርቋቸው ብዙ ከቆዩ በኋላ አናገሯቸው الشاهد اخواني لا تمنعوا إماء الله እንዳትከለክሏቸው ወደ መስጂድ እንሄዳለን ያሉ እንደሆነ መብታቸው ነው እዛ በመሄዳቸው አማካይነት የሚጠቀሙት ነገር አለ ብለው ካመኑ ይሄዱ እንዳትከለክሏቸው በማለት አላሁ Subhanahu Wa Ta'ala ከለከለ اذا النبي كلكلوا صلى الله عليه وسلم اذا تكريم عام وتكريم خاص ለየት ያለ ክብር አለ ለሰውም ልጆች በሙሉ የተሰጠ ለሴቱም ለወንዱም خاص عام የሆነ ጥቅል የሆነ ክብር አለ ወለቀድ ከረምና ብሎ ያለው እንደገና ደግሞ خاص የሆነ ለየት ያለ ክብር አለ وهي الكرامه ብለን የምንላት ለየት ያለችዋ ክብር አላሁ ጀለ ወዐዝ ለውድ ባሪያዎቹ ብቻ የሚሰጠው قال سبحانه وتعالى يا ايها الناس انا خلقناكم من ذكر وانثى وجعلناكم شعوبا وقبائل لتعارفوا ثم قال ان اكرمكم عند الله اتقاكم እናንተን የሰው ልጆችን ከሴት ከወንድ ፈጥረናችኋል የተለያዩ ጎሳና የተለያየ ነገድ እንዲኖራችሁ አድርገናል ያንንም ያደረግንበት ምክንያት ልትተዋወቁ ነው እንጂ በጎሳ ልትከፋፈሉ በብሔር ልትለያዩ ሳይሆን እንድትተዋወቁ ነው ከየት መጣ የት ወጣህ እንዲባል ነው ثم قال سبحانه وتعالى እኔ ዘንዳ ግን ልዩ ክብርና ቦታ የሚያሰጣችሁ ነገር የጎሳችሁና የብሔራችሁ የከለራችሁና የማንነታችሁ ነገር ሳይሆን ኢነ አክረመኩም عند الله اتقاكم በማለት خاص የሆነ ክብር ለሙተቆች እንደሰጠ አላሁ ጀለ ወዐዝ ነገረን اذا اخواني በዚህ ደረጃ ሁለቱንም አላህ ካከበረ የሴት ልጅ ክብር በእስላም መነጽር ስናየው ምን ይመስላል ስለሚለው በደንብ አርገን ልናጤነው ይገባል በተለይ በዛሬ ዘመን ላይ ሙስሊም እህቶቻችን ላይ ብጅታ እየፈጠረን ባለበት ዘመን ላይ ሂጃብና መሰል ነገሮችን አስመልክቶ ሙዚቃና መሰል ነገሮችን አስመልክቶ ብጅታ እየፈጠርንበት ባለን ዘመን ላይ ይህንን ርዕስ መዳሰስና መጠቆም አስፈላጊ ብቻ ሳይሆን አንገብጋቢ በሆነበት ዘመን ላይ ነው ያለነው اذا كان الحرب مع اعداء الله عز وجل ጦርነቱ መመላለሱ መነጋገሩ ከአላህ ጠላቶችና ከኢስላም ጠላቶች ጋር ከሆነ
ያ ችግር የለውም በሁጃው በምኑ ታወራዋለህ ግን እርስ በርስ ከሆነ መጓተቱ ትንሽ ሙሲባው የከፋ ይሆናል ወخاصة ዲናቸውን ማቁ ሰዎች ዘንዳ የሚባለው ነገር እውነት ስለሚመስላቸው ለካስ እውነታው እዚህ ጋር ነው ተበደለናል ተነዋል ማለት ነው ማለት ሌላ የተሻለ ነገር የተገኘለት ይመስለውና ከሃይማኖቱ የሚያስወጣውን ነገር ሊተገብር ኦር ሊሞክር ኦር ሊከጅል ይችላልና መዳሰሱ አስፈላጊ ነው ايها الاحبه الاسلام كرم المرأة بالاطلاق እስልምና ሃይማኖት ሴት ልጅን ያለምንም እዚህ ጋር ቀረሽ ሳይባል አክብሯታል አልቋታል قبل الاسلام كنبي صلوات ربي وسلامه عليه ملاك قدم ብሎ ዓለም ላይ عند العرب وعند العجم ሴት ልጅ የነበራትን ቦታ ስታየውና ከዚያ በኋላ ደግሞ እስላም ለሴት ልጅ ከ1400 ዓመት ቀደም ብሎ የሰጣትን ቦታ ስታየው እውነትም አክብሯታል ክብር ይብቃት በእስላም ብለህ እንድትናገር ያበቃል وخاصة እህቶች ይህን በደንብ አድርገው ሊያጤኑት ይገባል قال سبحانه واذا بشر احدهم بالانثى ظل وجهه مسودا وهو كظيم ከዚያ ቀደም የነበረው የማህበረሰብ ክፍል ሴት ልጅ ወለድክ በሚባልበት ጊዜ ሞራሉ ስብር ብሎ አንገቱን ደፍቶ وهو كظيم ያዘነ የተከፋ ሆኖ አንገቱን ይደፋል ثم قال يتوارى من القوم ከሰዎች መደባበቅ ይይዛል ፊት ላይ ሰው ሲያገኘው እንኳን ደስ ያለ ሴት ወለድክ አይደል መባል ውርደት ስለሆነ አያገሌ እኮ ሴት ወለደ መባል ውርደት ስለሚሆንበት ሰዎች ያገኙት እንደሆነ ፊት ላይ ሲመጣ እንዳላየ ሆኖ ወደ ሌላ መንገድ ተቀይሶ ይሄዳል አላሁ ጀለ ወዐላ يتوارى من القوم በቃ ሰዎች እንዳያዩት የሚችለውን ያህል ጥበቃ ወይንም ድብብቆሽ ያደርጋል በምን من سوء ما بشر به የተበሰረበት ነገር የከፋ ስለሆናል بمعنى ሴት ልጅ መውለዱ ثم قال ايمسكه على هون يفكر على نفسه براسو ማሰብ ይጀምራል ويقول ايمسكه على هون ውርደቴን ተላብሼ እቺ ልጅ ላሳድጋት ሊያዛት ام يدسه في التراب ويسافر ላልብሳት ብሎ ይላል አላሁ ጀለ ወዐላ ምንድነው ማድረግ ያለብኝ ይላል አላ ሳአ ማ ይحكሙ እነዚህ ሰዎች የሚፈርዱት ፍርድ የሚወስኑት ውሳኔ የሚያስቡት ሐሳቤ ምንኛ ከፋል ምን ማለት الملائكة بنات الله ይሉ ነበር መላእክቶች የአምላክ የአላህ ሴት ልጆቹ ናቸው ይሉ ነበር ኢዘን መላእክቶች ሴት መላእክት የአላህ ልጆች ናቸው ብለው ይያሉ ለኔ ሴት ወለዳችሁ ሲባሉ ደግሞ ሞራላቸው ስብር ይላል ቢያንስ እንደው ለነሱ የፈለጉትና የወደዱትን ወንድ እንኳን አያረጉልኝ ነበር እንደው ማድረጋቸው ካልቀረ መሆን አልነበረበትም ከሆነ አይቀር ግን ወንድ ልጅ አለው ብለው አይሉኝም ነበር እንደ ነሳራዎች ኢሳ ልጅ ነው ብለው እንዳሉት አይሉኝም ነበር ሴት ልጅ ወለደ ብለው ይላሉ ራሳቸው ሴት ሲወልዱ ደግሞ ውርደት ስሜት ይሰማቸዋል الله جل وعلا هذه كانت مكانتها قبل بعثة الرسول صلى الله عليه وسلم نبي كملاكاتቸው በፊት ቦታቸው ይሄ ነበር ሴቶች ዓለም ላይ በብዛት ይሄ ነበር ቦታቸው ምዕራባውያን እስከ ቅርብ ጊዜ ድረስ ይሄ ዘመነ በሚባለው ዘመን ላይ ሴት ልጅ ምንድነው ቦታዋ እንስሳናትን በላት ሰውናት ለንላት ተገቢ አይደለም እንስሳናትን በላት ወይስ እንበላት ብሎ ክርስቶስ ነው የሚባለው እሱ ምንድነው ያለው መርዛማዋ አትክልት ብለን እንበላት መርዛማዋ ዛፍ ብለን እንበላት እሷ የምታመርተው ምርት የበላ ሁሉ የሚታመምበት የሚሞትበት መርዛማዋ ዛፍ ብለን እንሰይማት ብለው ነው ያሉት እስከ ቅርብ ጊዜ ድረስ ዛሬ ለሴት ልጅ ክብር ተከራከርን እስላም ሂጃብ ልበሽ አላት እስላም ወቀርነ في بيوتكن ብሎ አላት እስላም አትወዳደሪ ብሎ አላት እስላም እንደዚህ ብሎ አላት ብለው የሚሉት ሁላ እስላምን ለማጠልሸት የሚሞክሩት ሁላ እስከ ቅርብ ጊዜ ድረስ ምናልባት ከ200 ዓመት ወደዚህ እስካለው ጊዜ ድረስ
ምንድነው ብሎ ይሉ የነበረው መርዛማዋ ዛፍ ብለን እንበላት ብለዋል። ከዚያ ወረድ አሉና ለምን የእንስሳን ቦታ አንሰጣትም ብለዋል። አይ አይደለም እንደዛ ሳይሆን ለወንድ ልጅ አገልግሎት የተፈጠረች የሆነች ማቴሪያል የሆነች ዕቃ ብለን ብንሰይማት አይሻልም ብለዋል። ከዚያም ወረዱና አይ እንደዛማ ብለን አንልም የምንወልድባት ናትና እንደዛ ብለን ከምንል ለወንድ ልጅ እርካታ እና ዘር ማስቀጥያ የተፈጠረች አንድ ፍጡር ብለን እንበላት፣ ሰው የሚለው ስያሜ ሊሰጣት አይገባም የሚል ክርክር እስከ ቅርብ ጊዜ ድረስ ነበራች። قبل الإسلام የነበረውን በጃሂልያው ዘመን የነበረውን እስከ ቅርቡ ጊዜ ድረስ አሁን እምላችሁ እነዚህ ፈላስፋዎች የሚባሉት ማለት ዓለም ላይ ታዋቂ የሚባሉት ፈላስፋዎች የሰጧት ስያሜ ነው። ማአት ናቸው። ጊዜ ቁጠባ ነው። አንዱን ብቻ ያመጣሁት ኢስላም ያስተማረን ኢስላም የነገረን ከበቂ በላይ ነው። የፈላስፋዎች አነጋገር ለኛ አይጠቅመንም። እንደው እነሱ ያላቸውን ቦታ ለመግለጽ ያህል አነሳረቱ ወልየሁዱ ስለ ሴት ምንድነው ብለው የሚሉት ከሐዋ ጋር ተያይዞ ያለውን ነገር ተውራትና ወንጌል ላይ አንብቡት ታገኙታላችሁ። ሌላ ነገር ሰበካ ኦር ሌላ ይሄ ንጽጽር እንዳይመስል ይሄንን አናውራው እንጂ ምንድነው እሳቢያቸው? ሐዋ አደም ከጀነት ለመውጣታቸው የሐዋ ተግባር ምን ነበር ብሎ ሙፈሲሮች ብዙ ቦታ ይገልጹታል። እስራኤላዊያቱ የነሱን እሳቤ ሙፈሲሮች ብዙ ቦታ ይገልጹታል። بعضه من الموضوعات وبعضه من الضعفاء እንደዚህ ሆኖ ይገለጻል። አሁን ማለት የፈለኩት ምንድነው هؤلاء ثم جاءوا اليوم እነዚህና መሰሎቻቸው ዛሬ መጡና እስልምና ሃይማኖት ሴትን ስለበደላት እኛ ደግሞ ለዓለም ላይ የሴትን መብት እናስጠብቃለን ብለን የተነሳን ስለሆነ ምን ይሆን ሴት ልጅ ሂጃቧን ጥላ ሴት ልጅ አለባበሷን ጥላ እንግዳውሳ ምን መስላ ትውጣ ብለው አሉ። ሸቀጥ መስላ መውጣት አለባት ማለት ዛሬ መከራከር ይዘውላታል። እንደርስበታለን። ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ መምጫቸው አካባቢ የነበረው ምን ደንበረ ቁርአን ነግሮናል አይደል? ነብዩም ነግረውናል ሰለዋቱ ረቢ ወሰላሙ ዐለይሂ في حديث متفق عليه نقرونال وكذلك القرآن نقرونال كفانا استدلالا به قال سبحانه وتعالى وإذا الموءودة سئلت بأي ذنب قتلت من يوتأتشوها ليك يا مالتها بقف يتكبرتشو هسان متى ستكساتشوها من مالت بقف يتكبرتشو هسان مالت من دنو يتوارى من القوم من سوء ما بشر به أيمسكه على هون أم يدسه في التراب بلن يالنو مالت ሴት ልጅ ከወለደ በኋላ አሰራራቸው ሶስት አይነት ነበር። አንደኛው አጠገቧ ላይ ቀብር ይቆፈርና ዛሬ እንዳለው ቴክኖሎጂ ዘልቆ ሴት ነው ወንድ ነው ያረገዝሽው የሚለው የላብራቶሪ ውጤት ስላሌለ የዚያኔ አልትራሳውንዱ ምናምኑ ስላልነበረ ስትወልድ ነው የሚታወቀው። ኦር በልማድ አዋላጆች ያውቃሉ። ሶስት ሴት ልጅ የወለደች እንደሆነ አንደኛው አሰራራቸው አንዳንዶቹ ዛው መቅበር ነው። ቀብር አጠገብ አስወልደዋት ስትወልድ ማለት። ሁለተኛው አሰራራቸው ትንሽ እስክታድግ ጠብቆ መቅበር ነው። ሶስተኛው አሰራራቸው ደግሞ ትንሽ ያለ ማንነት ያላቸው ከነውርደታቸው ማሳደግ ነው። ለምን ከተባለ ሴት ልጅ የማህበረሰቡ ጠንቅናት ብለው ያምናሉ። የቤተሰቧ ክብር አጥፊናት አዋራጅናት ብለው ያምናሉ። ሴት ልጅ እኛ ለፍተንና አሳድገናት ሌላው አካል አግብቶ ሊደልቅባት ነው እንዴ ብለው ያምናሉ። አያቸው አመለካከት እንዴት እንደወረደ። ثم جاء الحبيب صلوات ربي وسلامه عليه قال لهم إن الله حرم عليكم حقوق الأمهات الله በእናንተ ላይ የእናቶቻችሁን አዛ ማድረግና ማስከፋትን حرام አድርጎባችኋል። የእናት ጉዳይ ደግሞ ተደጋግሞ ተወርቷል። ቢወራም አያልቅም። ለምን ቁርአን የገለጸው ነገር ነው። ቁርአን ውስጥ አንድ ቦታ አይደለም ማአት ቦታ ስለ ወላጆች ሐቅ መጥቷል። ወኻሰተን ደግሞ ስለ እናት ሐቅ መጥቷል። ووصينا الإنسان بوالديه حملته أمه وهنا على وهن ووصينا الإنسان بوالديه
حملته أمه كرها ووضعته كرها أيه وقضى ربك ألا تعبدوا إلا إياه وبالوالدين إحسانا أن اشكر لي ولوالديك إلي المصير اندي تادرقوا ولا مامتو حقنا حقاتشون عند لا أطابقنا أيايزو الله جل وعز بزبو تاسل ولا جوش كرطوال وبخاصة دمو يناتن أمطوال نبي صلوات ربي وسلام عليه في حديث ابن مسعود بليلوچم متوا نبي سيطيقواچو صلوات ربي وسلام عليه من أحق الناس بحسن صحبتي بلو يالواچو غزي أمك ثم من أمك ثم من أمك ثم من ثم أبوك أردتني درجة أبات لمن يجد يعني يبلت وداج يقرب قوادي وداجي يمستر بيتي فكري አድርጌ ሊይዘው የሚገባው አካል ማን ነው ብለው ሲጠይቋቸው ነብዩ ሰለላሁ ዐለይሂ ወሰለም አለይ قال امك እናትናት ከእናት በላይ ማን አለ ብሎ አላቸው ከዚያስ ሲሏቸው ولم يقل زوجتك ولم يقل اختك ولم يقل ابوك ولم يقل ولدك انما قال ثم امك አሁንም እናትህ አለ ሴት እንዴት እንዳከበረ ይውልኝ ثم قال له من يا رسول الله ከዚያስ ሶስተኛ ማን ነው ማንን ሲሉ ብላ ሲሏቸው قال امك እናትህ جاء رجل إلى رسول الله صلى الله عليه وسلم قال له يا رسول الله من أبر ማንነው መንከባከብ ያለብኝ የማንን ደስታ ነው መፈለግ ያለብኝ ቢር ብሎ ማለት የመጨረሻ መልካምነት መጨረሻው ማለት اخواني قلنا مرات وكرات دغمن دغاغمن بلنال ونكرره اذا طلبت الام من ولدها او الاب من ولده شيئا وجب عليه ان يعطي ما طلبه እናት ኦር አባት ልጅን መጥተው የሆነ ነገር አምጣ ብለው ያሉ እንደሆነ ያንን የጠየቁትን ነገር መስጠት የሚችል ከሆነ ዋጅብ ይሆንበታል ግዴታ ይሆንበታል አማ ያልጠየቁት እንደሆነ ሳይጠይቁት ሊያስፈልጋቸው ይችላል ብሎ ያደረገላቸው እንደሆነ ይሄ ብር ይባላል የቀይ መጀመሪያው ብር አይባልም ዋጅብ ነው የሚባል ግዴታ ነው የሚባል اذا قال من ابر يا جماعه ማንን ነው መንከባከብ ያለብኝ ማንን ነው ማስደሰት ያለብኝ ብሎ ያላቸው ጊዜ قال الحبيب صلوات ربي وسلامه عليه امك የመጀመሪያ ብር የሚገባት እናት ናትና እናትክን አላቸው አሉት ثم قال له ثم من قال له امك አሁንም እናትክን قال له ثم من قال له امك አሁንም እናትክን صلوات ربي وسلامه عليه በአራተኛ ደረጃ ያሉ ጊዜ ከዛም አባትክን ብለው አሉ اخواني የወላጆችን ቀልብ መስበር وخاصة الام የእናትን በተለይ ቀልብ መስበርን አላህ ከሽርክ ጋር አጣምሮ ነው ያመጣው አይ ምን ነብዩ ሰለላሁ ዐለይሂ ወሰለም وكذلك ربنا سبحانه وتعالى ከሽርክ ጋር አያይዞን ያመጣው አላህ تعبدوا الا اياه وبالوالدين احسانا ሐቃቸው ከሽርክ ጋር አያይዞ ነብዩ ሰለላሁ ዐለይሂ ወሰለም ሲገልጹ አላ اكبركم باكبر الكبائر ثلاث ሶስት ከባባድ ወንጀሎችን ልንገራችሁን ብለው አሉ ሰለላሁ ዐለይሂ ወሰለም قالوا له بلى يا رسول الله አዎ ነገሩንማ ብሎ ያሏቸው ጊዜ قال الاشراك بالله وعقوق الوالدين በአላህ ማጋራትና ወላጆችን ማስከፋት ወላጆችን ማሳዘንና ወላጆችን ማስለቀስ ብለው አሉ ነብዩ ሰለላሁ ዐለይሂ ወሰለም وان كان الحديث ضعيفا حديث ضعيف بهون እንኳን እናት ያዘነችበት ልጅ صدقوني በሞቱ ሰዓት ላይ ገርገራ ያስቸግረዋል ከሞተ በኋላ ጀሃነም ይወርዳል ይህ ሐዲስ قصው ሰፊ ነው ضعيف ነው እሱን ተውት ከበድ ያለውንና ትክክል የሆነውን يعني صحيح የሆነውን ልንገራችሁ رضا الله في رضا الوالدين وسخطه في سخطهما يا الله ውዴታ ባንድ ሰው ላይ ወላጆች የወደዱት እንደሆነ ነው يا الله ጥላቻ ባንድ ሰው ላይ ወላጆች የጠሉት እንደሆነ ነው አለቅ اذا ወላጆች ያልወደዱት እንደሆነ ما في جنة عطاء ابن يسار رضي الله قصة عجيبة يا جماعة عطاء ابن يسار يقول كنت جالسا عند ابن عباس جاء رجل إلى ابن عباس فقال له يا رسول الله يعني شاب فقال له يا ابن عباس
إني خطبت امرأة فأبت وخطبها غيري فأنكحت له أني سيتن ماغبات فلكونا طيقوات አይሆንም ማለች ሌላው ጠየቃት ተስማምታ ገባች فغيرت عليها يعني ምንድነው ቀናሁና فقتلتها ቀንቼ ገደልኳት እሺ ምን ይሁን فقال له هل لي من توبة يتوبة الدلالين بلو طيق قال ابن عباس اسمعوا يا جماعة قال ابن عباس هل أمك حية هل هي على قيد الحياة النات هي ونات بلو طيقته فقال له لا أي الناتي اللي تشم بحياته أهل كتال فقال له إذن تب إلى الله وتقرب إليه ما استطعت انقراو سانديا كونه توبة تادرق ودى الله بمتشلو يهل تقارب بلو آلو تال ثم ذهب الرجل ثم قال عطاء بن يسار وأتيت إلى ابن عباس فقلت له لماذا سألت عن حياة أمه الناتيو بحياة اللو ويسبله لمن تيك እሱ የጠየቀ ሰው ገደልኩ ነው ተውበት አለኝ ወይ ነው ያለ አንተ ስለ እናትየው ህይወት መኖር ለምን ጠየቅ ብዬ አልኩታል فقال لا أعلم شيئا من العمل أحب إلى الله عز وجل من بر الوالدين من بر الأم أنا بماوقو قالوا ابن عباس يلم الله زندا يتودد سرا እናትን ከመንከባከብና እናትን ከማስደሰት የበለጠ እኔ የማውቀው መልካም ስራ የለም ኢዘን እሷን በመንከባከብና እሷን በማስደሰት ወደ አላህ የተቃረበ እንደሆነ رضيت عنه እናቱ ትወደዋለች برضاها يرضى عنه ربه سبحانه وتعالى بسبب رضاها لو السناتيو بموددو አማካይነት اللهم يودوال بزاي مروال بيه تسفاد رجينوال رأيتم هذه هي المرأة في الإسلام اسلامنا هيمانوت بزي درجانو بوتا يسدات اسلامكو سيت لجلاي دمصهن كف አታድርግ ብሎ ይከለከለህ እኮ ነው እናትክ ላይ ድምጽህን ከፍ አድርገህ እንዳትናገር ብሎ ከልክሏል እኮ እስላም በል እናትህ አጠገብ እኮ ኩታህን አታራግፍ ብለው ከልክለዋል እኮ ኢብኑ አባስ ረዲየላሁ ዐንሁማ ኩታህ ላይ ያለ ጨርቅ ምናይ ነገር እናትህ ላይ ሄዶ ቢያርፍ ወንጀለኛ ነህና ተጠንቀቅ አደብ ያዝ ብለዋል ድምጽህን እንኳን ከፍ አታድርግ قال سبحانه وتعالى واخفض لهما ولا تقل لهما اف ولا تنهرهما وقل لهما قولا كريما الله ድምጽህን ከፍ አድርገህ አትናገር ለነሱ ራስክን ዝቅ ዝቅ አድርግላቸው ንግግርክ ያማረና የሰመረ ይሁን راسكن أزكتلاچو كنفن زرقالاچو هذه هي الأم في الإسلام المرأة مكرمة في الإسلام وهي أمًا الناتنا يتكبرچنات بإسلام وكذلك بنتًا سلجم هنا يتكبرچنات بإسلام إن الله حرم عليكم عقوق الأمهات الله أن أنت لا حرام أدرقوباتشوال እናቶቻችሁን ማስከፋትን حرام አድርጎባችኋል ووعد البنات ልጆቻችሁን መቅበር ከነፍሳቸው حرام አድርጎባችኋልና እንዳትቀብሯቸው ብለው ከለከሉ ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ قال الحبيب صلوات ربي وسلامه عليه አንድ ሰው ሶስት ሴት ህፃናት ኖረውት እነሱን ተንከባክቦ ለወግ ማዕረግ ያበቃ እንደሆነ ለጀነት ሸፋዓ ይሆኑታል አሉ አንድ ራቅ ብሎ ሲያደምጥ የነበረ ያ ረሱላህ ሁለት ቢኖረውስ አሉ ሁለትም ቢኖረው አሉ ሰለላሁ ዐለይሂ ወሰለም አየ ሴት ልጅን መንከባከብና ማብቃት ማስተማር ስነ ምግባሯን መጠበቅ ዲኗን መጠበቅ ክብሯን ጠብቃ ለወግ ማዕረጓ ወቅታ ለተዳር እስክትበቃ ተንከባክቦ የበቃ የጠበቃት አባት
እሷን እንደዛ ተንከባክቦ መስዋዕት ከፍሎ ስላሳደጋት ብቻ ለጀነት ትበቀዋለች ሸፋዓ ትሆንለታለች የቂያማ ለታ አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢዘን ሴት ልጅ ሆና በዛ መልኩ የተከበረች ናት ሴት ሆና ልጅ ሆና ሚስትስ ሆና የነብዩ ሰለላሁ ዐለይሂ ወሰለም ያ ጀማዓ የመጨረሻ ወሲያቸው ምን ነበር ሲሞቱ ሐቢቢ አንተ የምትወደው አካል وخاصة الوالدين وخاصة الأم ወላጆች የምትወዳቸው አካላት በተለይ እናት በመሞቻ ዕለት የሚናገሩት ኑዛዜ ልዩ ቫልዩ ልዩ ቦታ አለው ልዩ ትርጉም አለው በህይወትክ ያንን ነገር በመትችለው ያህል ተተገብረዋለህ اذا كنت كامل العقل عقل ሙሉ የሆነ እንደሆነ በተለይ እናት ከሆነች ያን ወሲያ የተናገሩት በሚችለው ያህል ይተገብራል አባት ከሆነ كذلك اذا اكرم خلق الله واشرف عباد الله عز وجل كسوچ ሁላ የላቁት الذي ليس له مثيل مثل للاچو من الانس والجن والملائكه ومن المخلوق اجمعين كهلم مثل للاچو نبي صلى الله عليه وسلم የመጨረሻ ወሲያቸው ምን ነበር الصلاه وما ملكت ايمانكم የመጨረሻ ወሲያቸው صلاه አደራችሁ ጠብቋት ስርዓቷን እንዳታቋርጧት ሰላት አደራችሁን وما ملكت ايمانكم እጃችሁ ስር ያሉ ሴቶችን ያኒ ሚስቶችን እምቢ ያለውንስ የሚበድለውንስ ሚስቱን አዛ የሚያደርገው የሚያስለቅሰውንስ فكروا حبيبنا صلى الله عليه اللهم اني احرج حق الضعيفين የሁለት ደካማዎችን ጉዳይ ያ አላህ እኔ ነገሩን ከባድ አድርጓለሁ ወንጀሉን ይከፋ አድርጓለሁ ያኒ اليتيم والمرأة የቲምና የሴትን ሐቅ እኔ ከባድ አድርጓለሁ ያ ረብ ሁለቱን የሚበድል አካል ወንጀሉ የከፋ መሆን አለበት ቅጣቱ የከፋ መሆን አለበት ብለው አስጠንቀው ሄዱ ሰለላሁ ዐለይሂ ወሰለም በሌላ ሪዋያ ሚስቱን አዛ የሚያደርግ ደካማ ሴትን አዛ የሚያደርግ የቂያማ ለታ እሷ ከሳሽ ሆና ትመጣለች አላህ ዳኛ ሆኖ ይሰየማል እኔ ጠበቃ ሆኜ እከራከራለሁ አሉ ምን ይበጃል ጎበዝ ሴት ቺናት በእስላም ክብሯ ሁሉም ተጠብቆ ኡመን ወቢንተን ወዘውጀተን ወኻለተን ወዓመተን ተጠብቃ መኖር መቻል አለባት ሴት ልጅ وإن كانت أجنبية وإن كانت كافرة ሴት ልጅ ተከብራ መጠበቃል حبيبنا صلوات ربي وسلامه عليه ጂሃድ በሚያዘምቱበት ጊዜ የመጀመሪያ ወሲያቸው ምንድነው የሚሆነው እዛ መንደር ላይ ሄዳችሁ በንጋታ አካባቢ ስፈሩ አዛን ይባላል አይባልም አድምጡ ከተባለ አትግቡ በማዕና ሰዎቹ ሙስሊሞች ናቸው እኛ ላይ የመነሳት ዓላማ የላቸውም አድምጡ ከዛ በኋላ ያካሌለ ደግሞ ገብታችሁ ሰላማዊ ድርድር አድርጉ እምቢ ብለው ጦርነት የከፈቱ እንደሆነ ወደ ጦርነቱ ግቡ ግን لا تقتلوا الضعيف ሽማግሌን አረጋውያንን እንዳትገሉ ህፃናትን እንዳትገሉ ሴት ልጅን እንዳትነኩ የነብዩ ወሲያ ሰለላሁ ዐለይሂ مع انها كافرة ሃይማኖቷ ምንም ሆነ ምን ሴት በመሆኗ እስላም ክብሯን ያስጠብቅላታል እንዳትነካ ብለው ነብዩ ሰለላሁ ረቢ ወሰላሙሁ ዐለይሂ አወጁ اخوان نبي سلاميستوች في حديث ابي هريره الذي اخرجه الامام البخاري رحمه الله في صحيحه قال الحبيب استوصوا بالنساء خيرا ሴቶቻችሁ ላይ መልካምን አደራ መልካምነትን ደግነትን ኸይርን ብቻ ለነሱ ኸይሩን ብቻ አድርጉላቸው በኸይሩ አደራ ነው እምላችሁ خيركم لأهله وأنا خيركم لأهلي
ምርጣችሁ ከኔ ኡመት የተመረጣችሁ የምትባሉ ለሚስቶቻችሁ ምርጥ የሆናችሁ ናችሁ እኔ ደግሞ ለሚስቶቼ ጥሩ ነኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም اذا كنتم متبعين لسنتي የኔን ሱና የምትከተሉ የኔን ፈለግ የምትከተሉ እኔን በእውነት የምትወዱ ከሆነ قل إن كنتم تحبون الله ورسوله فاتبعوني يحببكم الله أنين تكتلوا أنين أبابال تكبروا يا نبي صلوات ربي وسلامه عليه ما النت يوري بتشار النبرم يتكبرم شمر نبرم قال الحبيب صلوات ربي وسلامه عليه من حديث عائشة رضي الله عنها وأرضاها قال من يلي من هذه البنات شيئا ከነዚህ ሴቶች ጉዳይ ሐላፊነትን የወሰደ ልጆቹ ሊሆኑ ይችላሉ የወንድሙ ልጆች ሊሆኑ ይችላሉ እህቶቹ ሊሆኑ ይችላሉ በኋላ ላይ ስለ ውርስ እዳስሳለሁኝና እዛ ላይ እናገረዋለሁኝ እነዚህ አካላት እሱ ላይ ሐላፊነት ያላቸው ናቸው ያኔ ሐላፊነቱ የሱ ነው እነሱን መንከባከብ ነው ሚስት ልትሆን ይችላልች ልጅ ኢላኺሪ ሊሆኑ ይችላሉ اذا من يلي من هذه البنات شيئا ከነዚህ ከሴቶች ሐላፊነትን ወስዶ የሚንከባከብ فأحسن إليهن لنسو ملكام هلا يادرقلاچو እንደሆነ كن له سترا من النار የቂያማለታ ከጀሃነም ግርዶሽ ይሆኑለታል ለምን ለነሱ እንክብካቤ ስላደረገና እነሱን አስደስቶና እንደላቁ በሚችለው ያህል ስላኖረ የቂያማለታ ከጀሃነም ይጠብቁታል አሉ ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ روى البخاري من حديث أبي موسى الأشعري رضي الله عنه أيما رجل كانت عنده وليدة يتنيوم سو السوزان دا سيت لجالتشو اندوهنا فعلمها انتبه فعلمها إسلام لجوتشاتشون أستمرون ميلو إسلام يالقباتشو دنقروش سلمنا تمرت كهاديانوش نو تمرت يمنامن نو تمرت يمنامن نو የእስላም ሱና አይደለም እስላም አልገባቸውምና ነው ኦር ሌላ ተልኮ አላቸውና ነው እንጂ እስላም ልጆቻችሁን እስከ ጥግ አስተምሩ ነው የሚለው ነብዩ ሰለዋቱ ረቢ ወሰላሙሁ ዐለይሂ የኡሳራ ምርኮኞች የተያዙ የበድር ለታ የተያዙ ምርኮኞች ለተያዙበት ለመላቀቅ አቅም ያላቸው ከፍለው እንዲወጡ ካደረጉ በኋላ አቅም የሌላቸው ምንድነው ያደረጉት የሚችሉትን ቋንቋ ልጆቻቸውን እንዲያስተምሩ ያ ክፍያ እንዲሆናቸውና እንዲለቀቁ ያደርጉት ትምርት اذا ትምርት በእስላም ልዩ ቦታ አለው እስላም የእቅራእ ዲን ነው እስላም የኑን ወልቀለም ወማ يسطرون ዲን ነው ትምርት ቦታ አለው በእስላም ሁሉም ትምርት ቦታ አለው اذا قال الحبيب صلوات ربي وسلامه عليه فعلمهن فأحسن تعليمهن يستماراتشو اندهونا علم الشرعي وعلم الدنيوي ديني ودنيوي خلتهم أسمروا يستماراتشو اندهونا وأدبها يعني الصن وعلمها وأدبها وسلا عند سيتنو يورانا لنا عذرا فأحسن تعليمها وأدبها فأحسن تأديبها يستمارات اندهونا أسامرو سرعاتوان يطبق اللات اندهونا أسامرو بزيا أدب يصدقات اندهونا من هنا يا رسول الله فله أجراني ولت من دا علو نبي صلوات ربي وسلامه عليه إذن إخواني اسلمنا هايمانوت سيتلج ودتدارو عالم سنمتا يالا فقادوا اندات دروات بلو كلكلا سواء كانت بكرة أو ثيبة ሁለቱም ቢሆን ቢክራም ትሁን ثيبام ትሁን አግብታ የፈታችም ትሁን ልጃገረድም ትሁን ያለ ፈቃዷ እንዳትድሯት ብሎ ከለከለን እስላም ነብዩ ሰለላሁ ዐለይሂ ወሰለም በዚያ መልኩ ከልክሏል አልአይሙ አሐቁ بنفسها من وليها አግብታ ከፈታች በራሷ የመወሰን መብት አላት ወልዩ መጥቶ እኔ መርጬልሻለሁኝና አግቢ ብሎት ሊያስገድዳት አይገባም ማለት والبكر أما لجاغرد يهودች እንደሆነ تستأذن في نفسها ፈቃደኝነቷ ይጠየቃል ያቺ በራሷ ምርጫ ልታገባ ይችላልች ልጃገረድ የሆነች ግን ልድርሽ ፈልጌ ነበርና ምን ይመስልሻል ተብላ ሐሳቧ
ይጠየቃል። ወኢዝኑሃ ሱማቱሃ አሉ መፍቀዷ ዝም ማለቷ ነው። ካልፈለገች አልተስማማችም ማለት ነው። ጃአት امرأة إلى رسول الله صلى الله عليه وسلم فقالت له يا رسول الله إن أبي زوجني على رجل أكرهه أباتي لما الفلقوا أكل دارنيكو على الشجم. قال الحبيب صلوات ربي وسلامه عليه الأمر إليك وإن شئت أمضيت الأمر وإن شئت تركتيه. የፈለግሽ ላንቺ ነው የሚሆነው ከፈለግሽ አጽድቂው ኒካውን ያልፈለግሽ እንደሆነ ደግሞ አልፈልግም ብለሽ ማስወረድ መብትሽ ነው ኒካውን አውርድልኝ ማለት መብትሽ ነው አለ فقالت رضيت يا رسول الله በቃ ተስማምቻለሁ በአባቴ ምርጫ ولكنني اردت مكانة المرأة في الاسلام እኔ ግን የፈለግኩት የነበረው እስላም ለሴት ያለው ቦታ ምን ይመስላል እንደ ሸቀጥ እንደ ዕቃ ማህሯን ተቀብሎ ሰጥቶ ዝም ብሎ ይሸጣታል ነው ወይስ መብቷ ላይ እሷ ተወሰናለች ማለት ነበረ ማወቅ የፈለኩት እስላም ይሄን ያህል የሚከራከርልኝ መብቴን የሚያረጋግጥልኝ ከሆነ የአባቴ ምርጫዬ ነው ተስማምቻለሁ ብላ ኒካሁን አጸደቀችው አዩሃ الأحبة ካገባች በኋላ ስታገባየ ነው ማህሯ ምትወስነው እሷ ናት አይደል አባት እኮ አይወስንም ማህር ላይ ባህላዊ ስርዓታችን ነው እንጂ አባት አይወስንም ለአጎታይ ወልይ አይወስንም ማህሯ ላይ ከብሉግ በታች ከሆነች ነው እንጂ ወልይ የሚወስነው በሷ ናት የምትወስነው ለአቅመ ሔዋን ከደረሰች በቃ እሷ ናት የምትወስነው ሁለቱ የተስማሙት ነው ኒካህ የሚታሰርበት تمام እኮ የመጨረሻ የመብት ጥጉ እኮ ነው አወለን ማህር ማኖሩ ثانيا ወሳኝ እሷን ማድረጉ because እኔ በወሰንበት ኖሮ ኖ አነሰብዬ ልጄ እንዳታገባ ላደርግ ይችል ነበር ኦር በዛ ብዬ ከፍላጎቷ በታች አደርግ ነበር ውሳኔዋን ለሱቶ ሁለቱ ይግባቡ በቃ ኦር አባት ምን ያህል ልቀበልልሽ ብሎ ይጠይቃት ኢላኸሪ ተመን እንኳን አልወጣም ለምን ተመን የወጣ እንደሆነ ሙሽኪል ስለሚሆን የማህር ጉዳይ ለቀን የተደረገው በዑርፉ እንዲሆን በአካባቢው በተለመደው እንዲሆን ይሄ የመብት ጥጉ እኮ ነው ያ ጀማዓ ተመን ወጥቶ ቢሆን ለምሳሌ 500 ብር ይሰጥ ተብሎ ቢሆን 500 ብር ለሷ ይገባታል ለዚህኛዋ ደግሞ 5000 ብር ይገባታል ለሷ የሰጠችው ቦታ ያ ነው በሆነ ምክንያት ለሷ የሰጠችው ቦታ ያ ነው ኢዘን 500 ብር ነው ተመኑ ሲባል ምን ልትል ነው እስላም እኔን በድሎኝ ከንትና ጋር እኩል አደረገኝ ደረጃዬን አውርዶ ለምን ተመን አመጣብኝ ልትል ነበር ልቅ አደረገው እስላም ይሄ ራሱ አንድ ልዩ ክብር ነው ካገባች በኋላስ ወዓሽሩሁና ቢልማዕሩፍ አለ በመልካም አኑሯቸው ተናኗሯቸው በመልካም ሁሌ በመልካም ተናኗሯቸው አለ ቢልማዕሩፍ በአካባቢው ዘልማድ ተናኗሯቸው ቢልማዕሩፍ በአካባቢው ዘለመድና በመልካም ተናኗሯቸው فإن كرهتموهن ያልፈለጋቸዋቸው እንደሆነስ ጥላቻ ካደረባችሁ ባንድም በሌላ ምክንያት ጥላቻ ካደረባችሁስ ቆርባችኋልና እየተጣላችሁ እየተጋጫችሁ አንቺን የሰጠኝ ለት አንቺን ያመጣብኝን ቀን እንደው ያልክ እየረገምክ እሷም ካንተ ጋር ያገናኘን ቀን እያለች እየረገመች ልትኖር ነው አበደን አይሆን አምን ይሆን ሰውየው እንዲያው ሐቢቢ ማሪ ከኔ ጋር ያስተዋወቀ ማን ነው ብላ ጠየቀችው አንጀቷ አሮ ኖሯል ምኑን አውቄ ጠላቴ ብዙ ነው መቼም ማለት እሷም እሷ የጠበቀችው እንትና ነው በረካ ይሆን እንደው ድለኛ ነኝ ምናምን እንዲል ነበር ምኑን አውቄ ጠላቴ ብዙ ነው አላት ኢዘን ጠላቴ ብዙ ነው ካንቺ ጋር የተገናኘሁበት ቀን ይያልክ እየረገምክ ኑር ቆርበሃል አንዴ ብሏል እስላም ነው መኖር ካልቻላችሁ የመጨረሻው አማራጭ የሚሆነው ፍቺ ከሆነ وإن كرهتموهن فعسى أن تكرهوا شيئا ويجعل الله فيه خيرا كثيرا ما استرقب الله يتقلاچواچو እንደሆነ ለፍቺ እንዳትቸኩሉ ለመፍታት የተነሳችሁ ወንዶች ተዋትቸኩሉ አለ አላህ አትቸኩሉ ለምን ያላችሁ እንደሆነ فعسى ይከጀላልና አላህ عسى ብሎ ካለ ለተحقيق ነው
ነብዩ ዓሳ ብለው ካሉ ለተሕቂቅ ነው ያኒ ይከጀላልና በእኔና በአንተ ይከጀላል ሲባል 50-50 ነው ሊሆን ላይሆን ይችላል አላህ ግን ዓሳ ሊሆን ይችላል ብሎ ካለ ይሆናል ኢዘን አላሁ ጀለ ወዐላ ምን ብሎ አለ فعسى أن تكرهوا شيئا የሆነ የጠላችሁበት ነገር ውስጥ ይኖራል ተብሎ ይከጀላል ويجعل الله فيه خيرا كثيرا እዚያው ውስጥ ብዙ መልካም ነገር ሊያደርግበት ይችላልና ግዴላችሁም ጠልቻታለሁ ብላችሁ ለፍቻ አትቸኩሩ ዋላ አላሁ ጀለ አማስታረቅ ገባ እምቢ ካላችሁሳ الطلاق مرتان አብጹም አይሆንም ብላችሁ ያላችሁ እንደሆነ ደግሞ ፍቺ ሁለት ጊዜ ነው አለ አላሁ ጀለ ወዐላ የመጀመሪያውን አንድ ፍቺ ፈታትና ጠብቅ እየው ተለያይተ የማሰቢያ የጥሞና ጊዜ ውሰድ እሷም ትውሰድ ከዛ ጀርቡት እምየት አስፈላጊ ሆኖ እንደሆነ ትደግመዋለ ካልሆነ ትተዋለ ወሃከዛ እርቁን እንዴት አድርጎ ስቴፑን እንደሚጠብቀው ይውልኝ ያ ጀማዓ በዚህ አጋጣሚ أقول للرجال وأقول لنفسي لا تستعجلوا على الطلاق ولا نستعجل على الطلاق مهلا رجان سكن بلن طلاق لا እንዳንቸኩል ለምን ከጠላቅ በስተጀርባው ያለው ሙሲባ ብዙ ነው በመታገስ ውስጥ ያለው ኸይር በጣም ብዙ ነው በመታገስ ውስጥ ያለው ኸይር ብዙ ነው يقال ابن عمر رضي الله عنهما وارضاهما عزم على طلاق امراته በቃ ከሚስታቸው ጋር አልተግባቡምና መፍታት አለብኝ ብለው ወስነው እንደው ዝም ብለው ከቤት ወጥተው ተበሳጭተው ዞር ይያሉ የሙእሚን ቤቱ ማረፊያው የመንፈሱ መርካና መደሰቻ መረጋጋያ ሁሌም መስጂድ ስለሆነ ወደ መስጂድ ገቡ መስጂድ ሲገቡ አንድ ቃሪ ቁርአን ይቀራል ምን ብሎ ሲቀራ ሰማ وعاشروهن بالمعروف فإن كرهتموهن فعسى أن تكرهوا شيئا ويجعل الله فيه خيرا كثيرا ብሎ ሲል ሰሙ ቁርአንን ይኖሩታል አይደል እነሱ ቁርአንን ያጤኑታል አይደል እነሱ ቁርአንን ወደ ተግባር ይቀይሩታል አይደል እነሱ እንደዚህ ያለ ቁርአናዊ ምክርም ያለ መፍታት የለብኝም ከበስተኋላው ብዙ ኸይር ሊኖር ይችላል ብዬ መታገስ አለብኝ በቃ ልለፈው አሉና ወደ ቤታቸው አቀርቡ እርቅ ፈጠሩ يقال ከዚያ በኋላ ሳሊም ተወለደ ሌሎችም ልጆቻቸው ተወለዱ የተወለዱት ወንድ ልጆቻቸው በሙሉ حفاظ لكتاب الله وحفاظ لحديث رسول الله وفقهاء في دين الإسلام هنا وطلاچو قال رب العزة والجلال فعسى أن تكرهوا شيئا أكرر فعسى أن تكرهوا شيئا يتألاچاچو مستلي الله رب العزة والجلال بزو خير الصغار أدرقوا ليهن سلميچن يتألاشو بال لاي لانچي بزو خير أدرقوا لنور سلميچل أتشكلوا لفتشي بلو الله سبحانه وتعالى مكرم قال الحبيب صلوات ربي وسلامه عليه من كانت له أنثى فلم يهنها سيت لج يالچو ساينقات ساواردات سيتاوي كبروان سبعاوي كبروان ጠብቆ ያሳደጋት እንደሆነም ولم يؤثر على ولده عليها ወንድ ልጅ ኖሮት ወደ ወንድ ልጁ ሳያዘነብል ያሳደጋት እንደሆነ እንተበ የፍቅር ዝንባሌ ራሱ የልብ ጉዳይ ሌላ ነው ግን የእንክብካቤ ዝንባሌ አንዳንድ አባቶች እቤት ስንገባ ልጆቻችን ሊያናግሩ ግር ብለው ሲመጡ አንደኛውን ስምና እናቀፋለን አንደኛውን ደግሞ ሰላም ብለን እናልፋለን ይሄ ኢግኖር በመናደርገው ነገር ውስጣቸው ላይ የምናሳድረው የሆነ ነገር አለ የሆነ የሞራል ስብራት ይገጥማቸዋል በተለይ ታላቅና ታናሽ ከሆኑ መቀናናት ስላለ ኢዘን الاب العاقل ሁለቱንም መቀፍ አድርጎ ስሙ አንደኛው ህፃን ከሆነ ተሸክሞ ኢላኸሪ ነው የሚሄደው በተለይ በእድሜ ተቀራራቢ የሆኑ እንደሆነ ኢዘን ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ ሳይነቃት ደረጃዋን ሳይነካ ሳያዋርዳት ተንከባክቦ ያሳደጋት እንደሆነ እና ወደለኝ ወንድ ልጁ አዘም ብሎ እሷን መንከባከብን ሳያሳንስ ያኒ እኩል ሁለቱንም እየተንከባከበ አሉ ነብዩ ሰለላሁ ዐለይሂ ወሰለም ያሳደገ እንደሆነ አድኸለሁ الله الجنة በዚህ ሴት ልጁን ተንከባክቦ ስላሳደጋት ቅድም እንዳሳለፍነው አላህ ጀነት ያስገባዋል طبعا الله በወንድና በሴት መካከል ላይ አንዱን ከሌላው አስበልጧል ሴትን ከወንድ አስበልጧል በሆነ ነገር
ወንድን ከሴት አስበልጧል በሆነ ነገር ذاك فضل الله يا الله سبحانه وتعالى ችሎታውና የሱ ተፍዲሉ ነው እንደፈለገ የሚያደርገው ነገር ነው فلذلك قال ولا تتمنوا ما فضل الله به بعضكم على بعض አንዱን ከሌላው አስበልጧልና ብላችሁ የተበለጣችሁበትን አካል እንዳትከጅሉ እኔ በበለጥኩ እኔ በሱ ቦታ በሆንኩ እኔ በሷ ቦታ በሆንኩ አትበሉ አሉ ለሪጃሊ ነሲቡን ለወንዶች የራሳቸው የሆነ ድርሻ አላቸው ሚመክተሰቡ እነሱ ከሰሩት ከልፋት ዋጋቸው ወሊኒሳኢ ነሲቡን እነሱም ድርሻ አላቸው ሚመክተሰብና እነሱም ከሰሩት ስራና ከለፉት ልፋታቸው ድርሻ አላቸው ወስአሉላህ ሚን ፈድሊ የዛን የዚን ከመከጀል ይልቅ አላሁ ጀለ ወዐዘን ከችሮታው ጠይቁታል እኽዋን ሴት ልጅ ሂባ من الله عز وجل يا الله سبحانه وتعالى ስጦታ ናት ችሮታ ናት ወንድን አላህ ሴት ልጅን ነው በስጦታ መልኩ የገለጸው አላህ ስጦታ ለወላጅ የምሰጣት ስጦታ ነው فلذلك من أحب الناس على الإطلاق على وجه الأرض إلى الله عز وجل وهو رسول الله صلى الله عليه وسلم عدل يمجرشها تودج مسل لله كهلهم فطرتات نبينا صلى الله عليه وسلم ልጆቻቸው ስንት ነበሩ የነብዩ ልጅ ስንት ነበሩ ታውቃቸው ስንት ነው 7 ናቸው ያንዳቸውን ስም ታውቃለህ ማን ግባልኝ አብሽር ጎበዝ ሐቢቢ ግባልኝ አንበሳ ማሻአላ ሌላስ ሐቢቢ ሁለተኛ ቃሲም ማሻአላ عليك حبيبنا እናንተስ ማሻአላ አንተ እኔ ነው ቡነየቲ ስምሽ ማን ነው ሐሚዳ ማሻአላ የነብዩን ስም አንዷን ስም ንገሪ ኡሙ ኩልሱም ሐሚዳ ማሻአላ ሌላስ አንቺስ አላህ ይጠብቅላችሁ እሺ ኡሙ ኩልሱም ፋጢማ ዘይነብ ሴቶቹ አይደል ወንዶቹ ቃሲም አብዱላህ ኢብራሂም አይደል ሴቶቹ 4 ወንዶቹ 3 ተማም እሺ ከነብዩ ጋር የቆዩት ወንዶቹ በልጅነት ነው ሁሉም ያለቁት ሴቶቹ ሁሉም ነው የቆዩት አይደል መጨረሻ ሲሞቱ ነብዩ ሲሞቱ ሰለዋቱ ረቢ ወሰላሙ ዐለይሂ ፋጡማ ብቻ ነበሩ የቀሩት ኢዘን አላሁ ረቡል ዒዘቲ ወልጀላል ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ተንከባከባቸው በነ ፋጡማ በነ ኡሙ ኩልሱም በነ ዘይነብ من شدة حبه لرسوله صلى الله عليه وسلم قال سبحانه ولله ملك السماوات والأرض يسمايتم يمدرم نقسنا يا الله نو ثم قال يهب لمن يشاء يهب لمن يشاء إناثا لفلقوا ሴት ልጆችን ይሰጣል በሴት ጀመረ ለምን በሴት ጀመረ አሉ ለምን በወንድ አልጀመረም يهب لمن يشاء إناثا ويهب لمن يشاء ذكورا أو يزوجهم ذكرانا وإناثا እዛ ጋር ሴት በذكور አስቀጠለው እዚህ ጋር በኢናثን የጀመረው ذكرانا وإناثا ويجعل من يشاء عقيما ለምን በኢናث ጀመረ ያልክ እንደሆነ عادة العرب ቅድሚያ የሚሰጡት ለወንድ ነው እስላም ይሄንን ባህል ሊሰብረው ይፈልጋል ቅድሚያ ሊሰጣት የሚገባው ሴት ናት አላህ ምዕራባውያን መጀመሪያ የሚሰጠው ቅድሚያ የሚሰጠው ለሴት ነው ምናምን ብለው ሲሉኮ እርቃኗን ያስኬዷት ከፊት ይጅ ብለው ዳሌዋን ለማየት ቢሆን እንጂ ቅድሚያ ይሰጡትማ ለሴት አይደለም ቅድሚያ ይሰጡትማ ለወንድ ነው
ሴትን እኮ ሸቀጥ ነው ያደርጓት። ሴትን እኮ የፍላጎታቸው መርኪያ ነው ያደርጓት። ሴትን እኮ የአይናቸው ማረፊያ ነው ያደርጓት። እስላም ግን እንቁ ነሽ፣ ወርቅ ነሽ፣ አበባ ነሽ፣ ተደበቂ፣ ማንም እንዳያይሽ፣ ተከለይ፣ ተሰወሪ፣ ተሰተሪ ያኒ ልበሺ ነው ያላት። ለምን ክብርሽ መጠበቅ አለበት ብሎ ነው የተከራከረላት ኢስላም። تعالوا قال سبحانه إن الذين عمتاتون يقولون يا جماعة بزيج آية ناتنش كساداس الشيء أقوم الله إن الذين النزيا يؤذون الله ورسوله الله ننا ملك تنيون يمياس تجرد لعنهم الله يا الله قطع الناس لا يورد في الدنيا والآخرة يترقموناتهم وأعد لهم عذابا مهينا أوراجنم يهونا قطعة الزقايت والله تعالى والذين يؤذون المؤمنين والمؤمنات مؤمنان وندوش الناس يتوشنم يمياس تجرد بغير ما اكتسبوا بالسرط طفات الناقف فقد احتملوا بهتانا وإثما مبينا كبار يهونا وانجلنا طفات كفات تشكموال قطعة يتأبك أتسوال له كزياس كزي عزا مدانيا كزي تشجر مدانيا مؤمنان وندوش يقافتوا تشجرون مؤمنان سيتوش جن لمدانيا لمتأبك أيامي هناتشو كلا لا يسفل لقاتشو الله الإسلام. قال سبحانه يا أيها النبي أنت يني ملك تنيا يهون كوهي قل لأزواجك لم يستوچه بلبل وبناتك للجوچهم بلهبل والنساء المؤمنين إلى أن يرث الله العرض ومن عليها قيامس كم يقوم درس لم يمتوا مؤمنان سيتوچم بلهبلاتشو من انتبهوا يا جماعة قل لأزواجك وبناتك والنساء المؤمنين እንዴት አድርጎ በወል አጥፍ አያይዞ ሶስቱንም እንዳመጣቸው ይውልኝ ثم قال سبحانه وتعالى يدنين عليهن من جلابيبهن ፊታቸው ላይ እላቸው ላይ ጣል ያድርጉ ምንን ጅልባባቸውን ጣል ያድርጉ ذلك ይሄ አለባበሳቸው ክብራዊ ሴታዊ ሙእሚናዊ አማኝ የአማኝ አለባበሳቸው አድና በጣም ጠባቂያቸው ነገር ነው ትንሹ ጠባቂያቸው ነው ሌሎቹ ብዙ ይያሉ አን ይዑረፍና እንዲታወቁ فلا يؤذينا እንዳስቸግሯቸው እነዚህ የሙእሚናን ሴቶች ናቸው ክብራቸውን ጠባቂዎች ናቸው ሸቀጦች አይደሉም ለማንም ዝግጁ አይደሉም ለባላቸው ብቻ የተከበሩና የተጠበቁ ናቸውና ሊደፈሩ አይገባም ሊለከፉ አይገባም አዛና ችግር ሊደርስባቸው አይገባም ተብሎ ልዩ ታፔላና መታወቂያ ሊሆናቸው ዘንዳ يضنين عليهن من جلابيبهن قال الله جل وعز وكان الله غفورا رحيما الله رب العزة والجلال ببارئ لبارئوچو አዛኝን አይቅርባይና ማህሪና አዛኝ ነውና አለ ቁዋን የሂጃብ ጉዳይ በእስልምና ሃይማኖት ብቻ የተደነገገ አስተምሮ እንዳይመስላችሁ في اليهود وفي النصارى أعني في التوراة والإنجيل يا الله استمرون يجاب قدام وانجيل سيتلج كأنات أقرى اسك أقر طفرا مشفن على اللبات كالتشفن إلى صلوت مقربي اللبات منو استمرون وكذلك التوراة السم من دزيانو مثال ታውት የመጽሐፍ ቅዱስን አስተምሮ ኦር ሌላውን ታውት ምሳሌ ብቻ مريم عليها السلام وهي قدوتهم كما يزعمون عدل مريم نات عليه السلام የነሱ አርአያቸው እንደሚሉት እሷ ናት هل رأى منكم أحد አንድ ሰው እንኳን ማርያምን عليها السلام አንድ ቀን የፀጉር ዘለላ ወጥቶ ስዕሏን አይታችሁ ታውቃላችሁ ወኢን ለም ተኩን ሂ ያ ስዕሉ የማርያም ባይሆንም ዝም ብሎ ኸያል ነው ትሆናለች ብለው ብቻ ውብ ስዕል ስለዋል ኦኬ ማርያም ናት ብለው ስለዋል
ግን አንድ ቀን ማርያምን ክፍት ሆና ተገላልጣ ያያችሁበት አለ? የለም ሊኖርም አይችልም إذن هذا هو دينهم እሺ ካቶሊክ ይኸውልህ አለባበስ አላቸው አይደል መልበስ የሚፈቀድላቸው ቤተክርስቲያኑ አስተምሮ ሂጃብ ጅልባብ ብለው እንደዚህ የሚያስዋት ነገር አለች አይደል ነጭና እንደዚህ ጣል የሚያርጓት ልክ እንደኛ ጅልባብ ማለት ልዩነቱ ይሄ ብቻ ነው እነሱ ወደ ኋላ እንደዚህ ጣል የሚያርጉት ጸጉር ዘለላ መታየት የለበት እግር መታየት የለበት ያው የሻህዋ ጉዳይ ስላለ የእጅ ስለገባበት ጉርድ ልብስ ይለብሳሉ ዩኒፎርም የሚመስል ነገር እዚያ ላይ ምን ያደርጋሉ ረጅም ካልሲ ኦር ታይት ያደርጋሉ ከዛም ሽፍን ጫማ ያደርጋሉ ለምንድነው ከተባለ ገላቸው አካላቸው መታየት የለበትም ብሎ ስለሚያስተምር ነው ሃይማኖት ዛሬ ላይ የኢስላም አስተምሮን አነውረው ሲያወሩ ያ የነሱን አስተምሮ ወደ ተግባር ማምጣት ስለከበዳቸው የኛም ሴቶች እንደነሱ እንዲሆኑ ስለሚፈልጉ የግድ ማነወር መቻል አለባቸው ኢስላም እንደበደለ አድርገው ማውራት መቻል አለበት የነሱ አይገርም هم اعداء الاسلام واعداء الله عز وجل የነሱ አይደለም የሚገርመው የኛ ነው እስላም አልገባንም ነው ወይስ እስላምን በሌላ ለመሳል ሞክረን ነው አይዶ ነው ለምን እንደሆነ አይገባኝም اذا اخواني ሴት ልጅን አላህ በሁለንተናዊ ማንነት አልቋታል ለልቅና የኢስላም አስተምሮ ይብቃት ከኢስላም አስተምሮ ውጪ ወንድም ሆነ ሴት ከፍታና ልቅና በዱንያም በአኺራም የሚፈልግ ካለ መጨረሻው ውርደት ነው ሊሆን የሚችለው የመጀመሪያዎቹን ቅድሚያ የሚባሉ ታላላቅ ክስተቶች ላይ ግንባር ቀደም የነበሩ ሴቶች ናቸው ከድሮ እስከ ዘንድሮ ለምሳሌ أول من سكن الحرم وهي المرأة وأول من شرب من ماء الزمزم وهي المرأة وأول من آمنت برسول الله صلى الله عليه وسلم وهي المرأة وأول من صلت خلف رسول الله صلى الله عليه وسلم وهي المرأة وأول من استشهدت وهي المرأة الله የመጀመሪያ حرم لا يمنورن እድል ያገኘችው ሴት ናት وهي هاجر امنا هاجر عليها السلام የመጀመሪያ የተከበረውን ዓለም ላይ መሰል የሌለውን መድኃኒት የተባለውን ለምግብነትም ለጥምም ያገለግላል ለበሽታም መድኃኒት ይሆናል የተባለውን የመጀመሪያውን ዘምዘም የቀመሰችው ሃጀር ናት ሴት ናት ለሷም ሲል በወጣ በሷ በረካ ነው ዛሬ ዓለም الاسلام በዘምዘም ሲጠቀም ያለው وعلى رأسها السعودية የመጀመሪያ ነብዩ صلوات ربي وسلامه عليه قولوا لا اله الا الله تفلحون ብለው ሲነሱ የመጀመሪያ አማኝ ሆና እጅ ሰጠችው ኡሙና ኸዲጃ رضي الله عنها وارضاها واستني في مالها الصان مسل مانال ما عبدلني الله خيرا منها قالوا النبي صلى الله عليه وسلم كسوا يتشال ماننم አልተካኝም قالوا النبي صلى الله عليه وسلم በሀብቷ የበቃችን ሁሉም ሲያርቀኝ ያቀረበችኝ ልጆች ከሷ አላህ የሰጠኝ ከሌላው ከልክሎ እንዴት ነው ከሷ ጋር ሌላው እኩል ሊሆን የሚችለው የመጀመሪያ ከነብዩ ጀርባ አላሁ አክበር ብላ ማእሙም ሆና የሰገደችው ኸዲጃ رضي الله عنها وارضاها هذا تكريم للمرأة የመጀመሪያ ለኢስላም ደሟ የፈሰሰው وهي المرأة سمية بنت عدن ام ياسر من ام عمار بن ياسر وهي سمية ليس كذلك سمية بنت خباط وقيل بنت خياط على كل حال النزي اسلام لا ሴቶች ለሴት ልጆች የሰጠው ልዩ ክብር ነው እስልምና ሃይማኖት የሰጣችን ክብር ያላወቀች ሴት ከሌላ ቦታ ክብሯን የምትፈልግ ከሆነ ሰድቁኒ ክብሯን ሳይሆን ውርደቷን ነው የምትፈልገው በእስልምና ሃይማኖት ውስጥ
ክብሯን የምትፈልግ ሴት ክብሯ ተጠቅልሎ ተሰብስቦ ያለው እስላም ውስጥ ነው። ካለባበስ ጀምሮ ካነጋገር ጀምሮ እያንዳንዷን እይታዋን ሳይቀር የዳሰሰውና አመራር የሰጠው እስላም ነው። እስላም ለወንድ ያልሰጠውን ክብር ለሴት ብዙ ክብር ሰጥቷል። ሀይድ ከሆነች እንዳትሰግድ፣ ሀይድ ከሆነች እንዳትጾም፣ ሀይድ ከሆነች ኒፋስ ላይ ከወለደች እንዳትሰግድ እንዳትጾም ትረፍ ብሎ ሲል፣ ጂሃድ እንዳትወጣ ብሎ ሲል፣ መሕረም ካሌለ ሐጅ እንዳታደርግ ብሎ ሲል፣ ነፈቃ እሷ ላይ ግድ አይሆንም ባል ነው ግዴታ የሚሆንበት ብሎ ሲል፣ ውርስ ላይ እሷ የወረሰችውን ውርስ ሊዘከር ሚስሉ ሐዚል ኡንሰየይን በሚለው አባባል ሴት ልጅ ሁሌ ግማሽ ነው የምትወርሰው ከወንድ ብለን ማነወሪያ እናደርገዋለን ስላልገባን፣ ሁሌ አይደለም ከወንድ የበለጠ የምትወርስበት ቦታ ሞልቷል። ጎበዝ ግማሽ የምትወርሰው ከወንድሞቿ ጋር የመጣች እንደሆነ ነው። ዲኑ ያልገባን እንደሆነ ዲኑን እንማረው። ለምሳሌ ሟች ሲሞት ሴት ልጅ አባት ሚስት ጥሎ ቢሞት ውርሱ ምንድነው ሊሆን የሚችለው? አንስፉ ለልቤንት ግማሹን ወሰደችው አይደል? ወሱሙኑ ለልአቢ ለልኡሚ 1/8ኛውን ማን ወሰደ? እናት ወሰደች። አልባቂ ሊመን ለልአብ የቀረውን አባት ይወሰደው። ግማሽ ወሰደች። አያችሁ፣ አባት እያለ ወንድ የንብረቱን ግማሽ እሷ ናት የወሰደችው፣ ያኛው ثلث ነው የወሰደው። ኢዘን ሁሌ ግማሽ ትወርሳለች አይደል? ግማሽ ሲያስወረዳት ያ ጀማዓ ይሄን ነጥብ በደንብ እንወቀው፣ ብዙ ስለምንሳሳትበት በተለይ ሴቶች በደንብ ይወቁት። ግማሽ ሲያስወርሳት ምንድን ነው ያለው? ለምሳሌ አባቴ ሲሞት 750 ሺህ ብር ጥሎ ሞተ። አላህ ይጠብቀው እድሜውን ያርዝምልኝና 750 ሺህ ብር ጥሎ ሞተ። እኔና እህቴ ብቻ ነን ለወርስ የቀረብ ነው። እኔ 500 ሺህ ብር ወሰድኩኝ፣ እሷ 250 ሺህ ብር ወሰደች። ሊዘከር ሚስሉ ሐዚል ኡንሰየይን አይደል? ከዛ ምን አለ እስላም? አንቺ የወሰድሽውን 250 ሺህ ብር መጋጌጫሽን፣ ወርቅሽን፣ የምትፈልጊያቸውን ለግልሽ የምትፈልጊያቸውን ነገሮች ብቻ አድርጊበታል። እኔንስ ዳራት፣ ደግሰህ ዳራት፣ ኩለህ ዳራት፣ እስክታገባ ድረስ ወጪዋን ሸፍንላት፣ ተንከባከባት። ከዚያ ብር 5 ብር እንዳታወጪ አላት። ባልስ 250 ሺህ ብር ወርሳ ባሏ ጋር ሄዳለች። እሷ 250 ሺህ ብር ይዛለች። እሱ እንግዲህ ደወዙ 5 ሺህ ብር ነው። መሐር ክፈላት አለ። ጌጣጌጧን አሟል አለ። ቤት ፈርሽ አስተካክል አለ። ከዚያም ደግሰው ውሰዳት አለ። ከወሰድካት በኋላ ደግሞ ሙሉ ወጪዋን እሷን አንተ ቻላት አለ። ይህንንስ የወረሰችውን ብር የፈለገች እንደሆነ ትስጥ እንጂ ያልፈለገች እንደሆነ መብቷ ነው አለ። ኢዘን እሷ መልቲ ሚሊዮነር ሆና ሚስቴ እኔ ደሞዜ 10 ሺህ ብር ቢሆን ከዚያ 10 ሺህ ብር እሷን የመቀለብ የማልበስ ቤት የማከራየት ከታመመች የማሳከምና መሰል ነገሮች እኔ ላይ ነው። መልቲ ሚሊዮኗ ጌጣጌጥ ነው የምትለብስበት። ጎበዝ ኢስላም በዚህ ደረጃ ነው ክብሯን የጠበቀው። አልገባንምና ኢስላምን እንወቀው። በተለይ እንደነዚህ አይነት መሳኢሎችን በደንብ አድርገን እንረዳና ወኻሰተን ንስዋ ሴቶች በተለይ እነዚህን ነገሮች ሊረዱት ይገባል። ኢስላም ሐታ በውርስ እንኳን ምን ያህል እንዳከበራት በመሐር እንዴት እንዳከበራት ቢያውቁት ወላሂ በሸረፍ ይበቃቸዋል። ወቀርና ፊ ቡዩቲኩና ወቂርና በሁለቱም ተቀርቷል። ወቀርና ፊ ቡዩቲኩና ብሎ ሲል ወላ ተበረጅና ተበሩጀ አልጃሂልየቲ ብሎ ሲል ولا يخضعنا في القول بالقول بالقول بلو سيل